እሺ የድህረ ኤል ክላሲኮ ግብግብ ጉዳዮች ምንድነው ምክንያታቸው የሚሉት ዝርዝር ነጥቦች እየወጡ ይገኛሉ። በተለይ ደግሞ ከላሚን ያማልና ከዳኒ ካርቫል ጋር በተያያዘ እንዲሁም ላሚን ያማልና ቪኒሲየስ ጁኒየር ምንድነው የተባባሉት ከጨዋታው በኋላ የሚሉት ርዕሰ ጉዳዮች በስፋት መነጋገሪያ ርዕስን እየከፈቱ ይገኛሉ። ያው ኤል ክላሲኮ ሁሌም ቢሆን በተለይ ሽኩቻ ግብግብ አያጣውም በፊት ጊዜያቶች ላይ በነበሩት ሂደቶች ማለት ነው። ላሚን ያማል ደግሞ ትላንትና ጨዋታው ላይ የተናገራቸው ነገሮች ይበልጥ በተለይ ከጨዋታው ጋር በተያያዘ ተጫዋቹ በሰላም ያው ሜዳ ላይ የነበረው እንቅስቃሴ በጣም የተቀዛቀዘ ነበር። ከዛ በኋላም የተፈጠሩት ክስተቶች ሌላው ርዕሰ ጉዳይን ከፍተውበታል ከላሚን ያማል ጋር በተያያዘ ማለት ነው። ስፔን ላሊጋ ላይ እንግዲህ 261ኛው ተጠባቂ የነበረው የስፔን እንግዲህ አመቱ ትልቁ መርሃ ግብር ኤል ክላሲኮ ነው። በሪያል ማድሪድ እና እንዲሁም ደግሞ በባርሴሎና መካከል ሳንቲያጎ ቤርናቦ ላይ ተከናውነው እንግዲህ በሪያል ማድሪድ ጨዋታውን ለ1 በሆነ ውጤት ማሸነፍ ችሏል። ለሪያል ማድሪድ ጎሎቹን ጁድ ቤሊንጋምና ኪሊያን ምባፔ ሲያስቆጥሩ ባርሴሎናን ከሽንፈት ያልታደገችውን ጎል ፈርሚን ሎፔዝ ከመረብ ማሳረፍ ችሏል። ውጤቱን ተከትሎ ሪያል ማድሪድ ነጥባቸውን 27 በማድረስ መሪነታቸውን ሲያጠናክሩ ከተከታያቸው ባርሴሎና ጋር ያላቸውን የነጥብ ልዩነት ወደ 5 ማስፋት የቻሉበትን ውጤት አስመዝግቧል ማለት ነው። እንግዲህ መጀመሪያው የኤል ክላሲኮ ጨዋታ ፊቱን ወደ ዣቪ አሎንሶ ቡድን ወደ ሎስ ማሪንጌዎቹ ወይም ደግሞ ወደ ሎስ ብላንኮሶቹ ፊቱን አዙራል ብለን እናነሳው እንችላለን። የጨዋታው መጠናቀቂያ ደቂቃዎች ላይ ፔድሪ በሁለት ቢጫ ካርድ ምክንያት ከጨዋታው በቀይ ካርድ ለመውጣት ተገዷል። ከዛ ውጪ በተለይ ግብግቦች አያጡትም የጨዋታ ምክንያቱ ደግሞ ያው የላሚን ያማል ጉዳይ ነው። ተጫዋቹ ከጨዋታው በፊት ማድሪድ በዝርፊያ ይታወቃል። ያው ዝርፊያ ካላከናወኑ በስተቀር ጨዋታውን እናሸንፋለን አምናም ጎል አስቆጥራለሁ እዚህ ሜዳ ላይ ምንም የተለየ ነገር የለም የሚል ሀሳቦችን ሰንዝሮ ነበርና እንደዚህ አይነት ንግግሮች በተለይ ደግሞ ከፋንዳሜንታል ኮድ ኦፍ ፕሮፌሽናል ፕሌየርስ ወይም ደግሞ የሙያተኛ ተጫዋቾች መሰረታዊ የስነ ምግባር ደንብን የጣሰ እንደነበር የሚታወቅ ጉዳይ ነው። በህጉ ብቻ ከሄደን በህጉ ካልሄድን ደግሞ ተጫዋቹ መገራት ያለ በጣም አመርቂና አስደናቂ እንቅስቃሴ የሚያደርግ ልዩ ክህሎት ያለው ተጫዋች ነው። ለጥያቄ አይቀርብም። ግን ያንን በሚገባ እንዲያንጸባርቅ የሚያስችል አይነት ክትትል ግን ያስፈልገዋል። ተጫዋቹ በጣም ትልቅ ክትትል ያስፈልገዋል። ወላጅ አባቱ ላይም ራሱ ጥያቄዎች ይነሳሉ። ተጫዋቹ የግል ህይወቱ ተደጋጋሚ በሆነ መንገድ ፕራይቬት አይሆንም። ሚዲያዎች በደንብ ያውቃሉ ስለ ተጫዋቹ ያለውን ወቅታዊ ሁኔታዎች። ከእድሜው በጣም ከፍተኛ ገና 18 ዓመቱ ነው እሱ ግን ከእድሜው በጣም ትልቅ የሆኑ ሴቶች ጋርም የፍቅር ግንኙነት ውስጥ መግባቱ ከተጫዋቹ የግል ህይወት ጋር በተያያዘ በስፋት ሲነሳ የነበረ ርዕሰ ጉዳይ እንደነበር ይታወቃል። የልደት አከባበሩንም ሌላው ወጣ ያለ ስነ ስርዓት የተከናወነበት እንደነበር በግልጽ መናገር ይቻላል። ይሄ ሁሉ ጉዳዮች ላሚን ያማል ላይ ጥያቄዎች እንዲነሱ እያስገደደ ይገኛል። ተጫዋቹ ትላንትና በነበረው ጨዋታ ላይ ምንም እንቅስቃሴ አልነበረውም። በዜሮ የተባዛ እንቅስቃሴ ነበር ሲያደርግ የነበረው ቢባል ብዙ ማገናኛ ነው። ጨዋታው ከጠናቀቀ በኋላ ታዲያ ዳኒ ካርቫል እንግዲህ አንጋፋው ስፔናዊ ተጫዋች የአውሮፓ ዋንጫንም አንድ ላይ አሳክቷል ከላሚን ያማል ጋር ብዙ አፍና ትኩረት ሚል ምሳሌ በእጅ ምልክት ሲያሳይ ነበር። ከዛ ውጪ እንደነ ቪኒሲየስ ጁኒየር አይነት ተጫዋቾች ኳስ ወደ ኋላ ስትመልስ ነበር ያመሻው በሚል ተጫዋቹን ጦልበውታል ሊባል ይቻላል። በአጠቃላይ ተጫዋቹም እስቲ ውስጥ እናውራ ቀሪው ነገር ሚል ምልክትም ሲያሳይ ነበር። ያው ልጅነት የተሞላበት ሀሳብ ነው። በአጠቃላይ ሁሉ ጉዳዮች ከኤል ክላሲኮ ጋር በተያያዘ የጨዋታው መጠናቀቂያ ደቂቃዎች ላይ የነበሩት ሽኩቻና ግብግቦች ሌላው መነጋገሪያ ርዕስ ነበረ። አንድሬ ሉኒን ግን በጨዋታው እንግዲህ ያልተሰለፈ ተጫዋች ነው። የማድሪድ ሁለተኛ ተጠባቂ ግብ ጠባቂ እንደሆነ ይታወቃል። በጨዋታው ላይ ከግብግብና ከሽኩቻው ጋር ከነበረው ተሳትፎ ጋር በተያያዘ ቀይ ካርድ በአልቢትሩ እንደተመለከተ መናገር ይቻላል። የመጀመሪያው ኤል ክላሲኮ ግን ፊቱን ወደ ሪያል ማድሪድ ስለማዞሩ መናገር ይቻላል። ከዛ ውጪ ሚኬል አርቴታ የትላንትናውን የክሪስታል ፓላስ ድል ወይም ደግሞ ሙሉ 3 ነጥብ ያሳካበት ጨዋታ የአመቱ ወሳኝ ድል መሆኑን ለተጫዋቾቹም ተናግሬያለሁ ሲል ሀሳብ ሰጥቶበታል። ከዛ ውጪ ከተጫዋቾች የጉዳት ዜና ጋር በተያያዘ እንደሚታወቀው ዊሊያም ሳሊባ ተቀይሮ ነበረ በመጀመሪያ አጋማሽ የወጣው። ከዛ ውጪ ዴክላን ራይስ እንዲሁም ደግሞ ሪካርዶ ካላፊዮሪም ሌላው መጠነኛ ጉዳት አጋጥሞ ከሜዳ ተቀይሮ ተጫዋቾች ስለመሆናቸው መናገር ይችላል። ከነዚህ ተጫዋቾች ጋር ያለው ወቅት ሁኔታ ተጨማሪ ጊዜን የሚጠይቅና ያው ግልጽ በሆነ መንገድ የሐኪሞች ውሳኔ የሚታየው ይሆናል። እነሱ የሚሉንን ገና አልሰማንም የሚል ሀሳብ ሰንዝሯል ማለት ነው። ትላንትና እንግዲህ አርሰናል ክሪስታል ፓላስን 1-0 ነጥብ ውጤት በኤብሬቺ ኤዜ ጎል አማካኝነት እንግዲህ ማሸነፍ መቻላቸው የሚታወቅ ጉዳይ ነው። በ9ኛው ሳምንት የእንግሊዝ ፕሪሚየር ሊግ ኤብሬቺ ኤዜ 39ኛው ደቂቃ ላይ ጎል አስቆጥሮ የቀድሞ ክለቡ ላይ ማለት ነው እንግዲህ አርሰናል የመጀመሪያ ጎል አካውንቱን ከፍቷል ማለት ነው። ኤብሬቺ ኤዜ በዋናነት በተለይ ተጫዋቹ ብዙ ጊዜ ደስታ አገላለጹን ወደ ሰማይ ወደ ፈጣሪው ነው የሚጠቅሰው። ያው ፈጣሪውን የሚያመሰግንበት አይነት የደስታ አገላለጽ ነው ያለው። ብዙ ጮቤ የሚረግጥበት አይነት የደስታ አገላለጽ ባይኖርም ግን ዞሮ ዞሮ ይሄም የደስታ አገላለጽ ነውና እንዴትኛ ላይ የደስታ አገላለጹን ይጠቀማል እኛ እዚህ ያደረሰ ነው የሚል ሀሳብ በተለይ ክሪስታል ፓላስ ደጋፊዎች በማህበራዊ ትስስር ገጽ ከተጫዋቹ እንቅስቃሴ ወይም ደግሞ አጠቃላይ ከጨዋታው ከተጠናቀቀ በኋላ የነን ሀሳቦች ሲሰነዝሩ እንደነበር መናገር ይችላል። ከሚኬል አርቴታ ጋር በተያያዘ በተለይ ይህ ጨዋታ በጣም ወሳኝ ነበር ከነበረው በጣም ከፍተኛ ይሄ ጠንካራ የሚባል መርሃ ግብር ነበርና ወሳኝ የሚባል 3 ነጥብን ያሳካነውና በዚህ ዓመት ለኔ ትልቁ በጠቃሚነትና በወሳኝነት ማስቀምጠው መርሃ ግብር ነው ብሎ ገልጾታል። የትላንትናውን መርሃ ግብር ማለት ነው። አርሰናል በአጠቃላይ የተከላካይ መስመራቸው ጥንካሬ በጣም ወደር የለሽ የሚባል ምዕራፍ ላይ እንደደረሰ መናገር ይቻላል። እንግዲህ አርሰናል ጎል ማይቆጠርበት ቡድን ብቻም ሳይሆን ኢላማም ሳይሞከርበት እየወጣ የሚገኝ አይነት ቡድን ወደ መሆን ተቀይሯል። በተለይ በጋብሪኤል ሄንዝ ከመጣ በኋላ ያው የቀድሞ ማንቸስተር ዩናይትድ ተጫዋች ነው የአርጀንቲና በተለይ የአርሰናልን ኮቺንግ ስታፍ በሚኬል አርቴታ ጥሪ አቅራቢነት ከተቀላቀለ በኋላ የጋብሪኤል ማጋሌሽና ዊሊያም ሳሊባ ላይ ሲታይ የነበረውን የተከላካይ ጥንካሬ ይበልጥ ካላፊዮሪና ቲምበር ተላብሰውት አሁን በጣም ሁሉም እንግዲህ የሚግባባ የተቆራኘ
የተዋሃደ አይነት የተከላካይ መስመር ሆኖ እየታየ ይገኛል። 13ኛ ጨዋታ ነው አርሰናል ትላንትና በሁሉም መርሃ ግብር ያደረገው 10ኛ ክሊን ሺታቸውን አስመዝግበዋል። 10 ጎሎች ላይ ጎል አልተቆጠረባቸውም። የተቆጠረባቸው 3 ጎል ነው። ከ3ቱ 2ቱ ከቆመ ኳስ ነው። አንዱ ደግሞ ከኦፕን ፕሌይ ወይም ደግሞ ከጨዋታ መንገድ የተቆጠረባቸው ጎል ደግሞ አንድ ብቻ ስለመሆኑ በግልጽ መናገር ይቻላል። ትላንትና ኢላማቸውን የጠበቁ ሙከሮች አላስተናገዱም። ይሄ በአጠቃላይ ወደ 700 ደቂቃ አርሰናል ኢላማውን የጠበቀ ሙከራ ሳይደረግበት የተጓዘ ክለብ ያድርጓል። ከዛ ውጪ በ1991-92 የውድድር ዘመን ፕሪሚየር ሊጉ እንግዲህ በአዲስ ፎርማት የተዋቀረበት ጊዜ እንደሆነ ይታወቃል። ያው 3 አስርተ ዓመታትን አስቆጥሯል። የአርሰናል 700ኛ የፕሪሚየር ሊግ ድልም ሆኖ ተመዝግቧል ማለት ነው። በአጠቃላይ ከቡድን ዜናዎችና ከጨዋታ እንቅስቃሴዎቹ ጋር በተያያዘ የድረ ጨዋታ ጋዜጣዊ መግለጫ የሰጠው ሚኬል አርቴታ ከተጫዋቾች ጉዳት ጋር በተያያዘ ዊሊያም ሳሊባ የተሰማው ነገር ስለነበር ጥንቃቄን መሰረት አድርገን ሁለተኛው አጋማሽ ላይ እንዳይገባ አድርገናል። ከዛ ውጪ ሪካርዶ ካላፊዮሪና እንዲሁም ደግሞ ዴክላን ራይስም ተጨማሪ ስካን ወይም ደግሞ ምርመራ ይጠይቃሉ። ሐኪሞች ሚሉንን ማየት ያስፈልጋል የሚል ሀሳብ ሰንዝሯል ማለት ነው። እንግዲህ በፕሪሚየር ሊጉ ከ2015 በኋላ ለመጀመሪያ ጊዜ በአንድ ሳምንት በአንድ ጌም ዊክ ስር ማንቸስተር ሲቲ ከዛ ውጪ ሊቨርፑልና ቼልሲ ሽንፈት ሲያጋጥማቸው ነው። በአጠቃላይ በዚህ ሳምንት ፕሮፊታብል ወይም ደግሞ ጥሩ ጥቅም ጥሩ ግባት ያገኙ ክለቦች አርሰናል፣ ማንቸስተር ዩናይትድ እና ትላንትና ኤቨርተን 3-0 በሆነ ውጤት ያሸነፈው ቶተንሃም ስለመሆኑ መናገር ይቻላል። አርሰናል በ2 ነጥብ እንግዲህ በ5 ነጥብ ልዩነት ከተከታዩ በርንማውዝ ጋር ማለት ነው ያላቸው የነጥብ ልዩነት 5 ነው። ሊጉን በ5 ነጥብ ልዩነት እየመራ እንደሚገኝ በግልጽ መናገር ይቻላል። በቀጣይ በኤፍኤል ካራቦ ካፕ ከብራይተን ኤንድ ሆቭ አልቢዮን ጋር አርሰናል የሚገናኝ ይሆናል። ከዛ ውጪ ከሊቨርፑል ሰሞነኛ ውጤት ቀውስ ጋር በተያያዘ እንግዲህ አሰልጣኝ የርገን ክሎፕ ዳግም አንፊልድ ሊደርስ እንደሚችል እየተገለጸ ይገኛል። ይሄም መረጃ በስፋት በበርካታ ሚዲያዎች የተቀባበሉት የሚገኙ ርዕሰ ጉዳይ ስለመሆኑ መናገር ይቻላል። ያልተጠበቀ ግን ደግሞ ተደራራቢ ውጤት ጦትና ቀውስ ውስጥ የሚገኙት ሊቨርፑሎች እንግዲህ 4ኛ ተከታታይ የፕሪሚየር ሊግ ሽንፈት ከትላንትና በስቲያ በብሬንትፈርድ እንግዲህ እንዳጋጠማቸው ይታወቃል። 3-2 በሆነ ውጤት በጂቴክ ኮሚኒቲ ስቴዲየም እንደተሸነፉ የሚታወቅ ጉዳይ ነው። ያ ደግሞ ተከታታይ 4ኛ የፕሪሚየር ሊግ ሽንፈታቸው ሆኖ ተመዝግቧል። በተለይ ደግሞ ከ2021 የካቲት ወር በኋላም ሲሆን ለመጀመሪያ ጊዜ ነው። እንግዲህ አሰልጣኝ ሽሎ ተጋጣሚዎቻችን እንዴት እንደምንጫወት ጠንቅቀው ስለሚያውቁ ለዛ ምላሽ የሚሆን የጨዋታ ስልት ይዘው ነው እየቀረቡ ያሉት። እኛ ደግሞ ለዛ ምላሽ እያዘጋጀን አይደለም ሲሉ ሀሳባቸውን መደምደማቸው የሚታወቅ ጉዳይ ነው። አሰልጣኝ ሽሎት ምንም የስንብት ስጋት የተጋረጠበት አሰልጣኝ አይደለም። ግን ደግሞ የክለቡ የበላይ አመራር አካላት ወይም ባለቤቶቹ ፌንዌይ ስፖርትስ ግሩፕ ወይም ደግሞ ኤፍኤስጂዎችን ጨምሮ ማለት ነው ጥርጣሬዎችና እንግዲህ ጥያቄዎች እንዲያነሱ እያስገድዳቸው ይገኛል ተብሏል። በተለይ ደግሞ የሰሞነኛ የሊቨርፑል ውጤት ማለት ነው። ሽሎት እንደሚታወቀው አምና ነበር እንግዲህ ስኬታማ የሚባለውን አሰልጣኝ የርገን ክሎፕን ተክቶ አንፊልድ የደረሰው ማለት ነው። በመጣበት ዓመት በጣም ከባዱንና ማንም ያልጠበቀውን ስራ በመስራት የፕሪሚየር ሊጉን ክብር ከፍ አድርጎ ማሳካት መቻሉ የሚታወስ ጉዳይ ነው። በጠናቀቀው የውድድር ዘመን 4 ጊዜ ብቻ ነበረ እንግዲህ በሊጉ በተደረጉት 38 ጨዋታዎች ያጋጠመው ሽንፈት ማለት ነው። ዘንድሮ ግን ገና በጥቅምት ወር ላይ ነው የምንገኘው ወይም ደግሞ በተደረጉት 9 የፕሪሚየር ሊግ መርሃ ግብሮች 4ቱን ተሸንፏልና ያንን ተከትሎ በነጥብ ራሱ ከማንቸስተር ዩናይትድ አንሰው ነው የሚገኙት ሊቨርፑሎች አሁን ባለው ሁኔታ። ያ ደጋፊዎቹን ስጋት ውስጥ የከተተ ጉዳይ ነው። ቡድናቸው ላይ የሚያዩት ያልተረጋጋ ቅንጅት፣ የተከላካይ መስመራቸው እጅጉን የመሳሳት ጉዳይና በአጠቃላይ ተጋጣሚ ቡድኖች በቀላሉ ይህንን ክፍተት እንዲጠቀሙበትና ከሊቨርፑል ላይ ውጤት እንዲያገኙ ምክንያት እየሆነ ይገኛል ማለት ነው። እና የሊቨርፑል የበላይ አመራሮችም ውጤቱ አስከፊ መሆኑ ብቻም ሳይሆን ውጤቱ እየተመዘገበ ያለበት የቡድኑ እንቅስቃሴ ወይም ደግሞ ያ መንገድ በጣም ይበልጥ እንዳሳሰባቸው ነው የተገለጸ የሚገኘውና አሰልጣኝ ሽሎት በክረምት የዝውውር መስኮት ለግማሽ ቢሊየን ፓውንድ የተጠጋ ሂሳብ ወጪ በማድረግ በዝውውር መስኮት ላይ እንግዲህ ከሁለት ጊዜ በአንድ የዝውውር መስኮት 2 ጊዜ የብሪቲሽ ሪከርድን በመስፈር ማለትም አንድ ጊዜ 116 ሚሊዮን ፓውንድ ወጪ አድርገው ፍሎሪያን ቪርትስን በማስፈረም ከጥቂት ቀናቶች በኋላ ደግሞ በጥቅማ ጥቅሙን ጨምሮ 130 ሚሊዮን ፓውንድ ወጪ በማድረግ አሌክሳንደር ኢዛክን እንዳስፈረሙ ይታወቃል። በድምሩ በአጠቃላይ 7 አዳዲስ ተጫዋቾች ስብስቡ እንዲቀላቀሉ በማድረግ ከአምኑ አንጻር ሲታይ እንደውም የተሻለና የተጠናከረ ቡድን ሆኖ ቢቀርብም ግን ደግሞ ሜዳ ላይ ከመቸገር ወደኋላ አላለም። ታዲያ የተለያዩ ምንጮች የርገን ክሎፕ ዳግም ሊቨርፑል እንዲረከብ የሚቀርብ ድል ካለ እንግዲህ ጀርመናዊ ቆፍጣናው አሰልጣኝ ክሎፕ ድሉ ሊጠቀምበት ይችላል የሚሉ ሀሳቦችን ይዘው እየወጡ ይገኛሉ። የ58 ዓመቱ ጀርመናዊ አሰልጣኝ እንግዲህ የቀድሞ የሊቨርፑል ድንቅ አሰልጣኝ ነው። ክሎፕንም ጥያቄ የለውም። ከሰሞኑ ዲያሪ ኦፍ ኤሲኦ ፖድካስት ጋር ባደረገው ቃለ መልስ አሰልጣኙን የመስራት ፍላጎት ባይኖረውም ከጥቂት ዓመታት በኋላ ግን አስተያየቱ ሊቀየር እንደሚችል መናገሩ አይዘነጋም። አሁን ባለው አስተሳሰቤ እንደ አሰልጣኝ መስራት አልፈልግም ያለው ጀርመናዊ አሰልጣኝ ግን አይታወቅም። በአሰልጣኝነት ላይ አሁንም መመለስ አልፈልግም፣ ግን በእንግሊዝ ከዚህ በፊትም ብየዋለሁ ከሊቨርፑል ውጪ ሌላ ቡድን በፍጹም አላሰለጥንም። ስለዚህ በጥቂት ዓመታት በኋላ ወደ ሊቨርፑል ለመመለስ በንድፈ ሀሳብ ይቻላል፣ ለጊዜው ግን ሀሳብ የለኝም የሚል ሀሳብ ሰንዝሮ እንደነበር ይታወቃል። ይሄ ማለት ምንም እንኳን የርገን ክሎፕ አሁን በሬድቡል ግሎባል ሶከር ኃላፊነት ላይ ቢገኝም ከጊዜ በኋላ ግን የስራ ቦታውን ለውጥ ቢያደርግበት እንደገና ወደ አሰልጣኝ ነው የመመለስ ፍላጎት ቢኖረው ግን በተለይም በሊቨርፑል ቤት ውስጥ ሊሆን እንደሚችል ማሳያ ጉዳይ ነውና ያ የሊቨርፑል ደጋፊዎች ተስፋ እንዲያደርጉ ምክንያት ሆኗቸዋል። የርገን ክሎፕ በአጠቃላይ ወደ አንፊልድ የመምጣት የሚለው ጭምጭምታ አሁን በትልቁ እየተሰማ ይገኛል። እንግዲህ በቀጣይ የሊቨርፑል ውጤት ጦት ከቀጠለ ምን ነገሮች ይከተላሉ የሚለውም የእግር ኳስ ቤተሰቡ እንግዲህ በጉጉት እንዲጠብቀው የሚያስደርግ ጉዳይ ስለመሆኑ መናገር ይቻላል። ከዛ ውጪ ከባየር ሙኒክ ተጫዋቾች
የኮንትራት ሁኔታዎች ጋር በተያያዘ የጀርመኑ ተነባቢ ጋዜጣ ቢልድ ትላንትና ምሽት ዘርዘር ያሉ ሁኔታዎችን የሚያብራራ መረጃ ይዞ ወጥቷል። የጀርመኑ ኃያል ክለብ ባየር ሙኒክ የበርካታ ቁልፍ ተጫዋቾች ወደፊት ዕጣ ፈንታ በተመለከተ እቅድ ይዟል ተብሏል። በቅርቡ ከክለቡ ጋር የተያዙት ወይም ደግሞ ስማቸው ሲያዝ የቆየው የሃሪ ኬን፣ የማኑኤል ኖየር ከዛ ውጪ ዳይ ኡፓሜካኖና የሰርጅ gnabry የኮንትራት ሁኔታዎች ዝርዝር በጀርመኑ ተነባቢ ጋዜጣ ቢልድ አማካኝነት ይፋ ተደርጓል። የመጀመሪያው የሃሪ ኬን ጉዳይ ነው። እንግሊዛዊ አጥቂ በባየርን ቤት እጅግ አስደናቂ የሆነ የውድድር ዘመን እያሳለፈ ይገኛል። በሙኒክም ከቤተሰቡ ጋር ጥሩ ኑሮን በመስራቱ ተገልጿል። በአሁኑ ውል እስከ 2027 ድረስ የሚዘልቅ ሲሆን ክለቡ በጥር ወር መጨረሻ ላይ በአጥቂው ውል ላይ ያለው መልቀቂያ አንቀጽ ወይም ደግሞ ሪሊዝ ክሎዝ እንደተጠናቀቀ ባሳለፍነው የካቲት ወር ጀምሮ ውሉን ለማራዘም ንግግሮች ሲያደርጉ መቆየታቸው አይዘነጋም። ተጫዋቹ 400ኛ የክለብ ጎሉን ከሰሞኑ ዶርትመንድ በተለይ ደርቢ ዴ ክላሲካ ላይ ዶርትመንድ ላይ እንዳስቆጠረ ይታወቃል። አሰልጣኝ ኮምፓኒ ኬን የተለየ ተጫዋች ነው፣ ከሱ ጋር በተጫዋችነት ጊዜም ጥሩ ተጫዋች እንደነበር አውቃለሁ በተጋጣሚ በማገኝበት ሰዓት ላይ እሱን አሁን ደግሞ ማሰልጠን እድሉ ራሱ በራሱ አስገራሚ ቢሆንም ኬን ግን ድሮ ተጋጣሚ ሆኜ የማውቀው ብቃቱ ምንም ሳይቀንስ እንዳለ ነው። ከኛ ጋርም ስለሆነ ደስተኞች ነን። ለብዙ ጊዜ እዚህ ክለብ ይቆያል ብዬ ተስፋ አደርጋለሁ ሲል ጫማውንም ከሰቀለ ባየር ሙኒክ ቤት እንደሚሆን ተስፋ እንደሚያደርግ ሀሳብ እንደሰጠ ይታወቃል። ሃሪ ኬን የእንግሊዝ ፕሪሚየር ሊግ የምንጊዜም ሁለተኛው ከፍተኛ ጎል አስቆጣሪ የሆነ ተጫዋች እንደሆነ ይታወቃል። ወደ ሊጉ ተመልሶ ቁጥር 1 ቦታን ከአንጋፋው አለን ሺረር ለመረከብ ይፈልጋል የሚሉ እንግዲህ መረጃዎች ሲወጡ መቆየታቸው አይዘነጋም። እንደ ቢልድ ዘገባ ከሆነ ግን ሃሪ ኬን ለጊዜው ትኩረቱ ባየር ሙኒክ ላይ ሲሆን አሳክቶት የማያውቀውን የአውሮፓ ቻምፒየንስ ሊግን ዘንድሮ ለማሳካት ትልቁ ቅዱ ስለመሆኑ ተናግሯል። ሌላው ግብ ጠባቂ ማኑኤል ኖየር ነው። ባየር ሙኒክ ካንጋፋው ግብ ጠባቂያቸው ማኑኤል ኖየር ጋር ለአንድ ዓመት ውል ለማራዘም ንግግሮችን ጀምሯል ተብሏል። ይህ ለተጨማሪ ነው። ከተወሰኑ ወራቶች በፊት ውሉ ለአንድ ዓመት ለማራዘም ተስማምቶ እንደነበር ይታወቃል። ይህ ውሳኔ ተግባር የሚሆን ከሆነ ግን በአሁኑ ወቅት በውሰት ስቱትጋርት ቤት ውስጥ የሚገኘው ግብ ጠባቂያቸው አሌክሳንደር ኖቤል ከክለቡ ሊሸጥ እንደሚችል ጠቋሚ ነው ሲል ቢልድ አስነብቧል። ከሰሞኑ ባየር ሙኒክ በርካታ ጨዋታዎች ማለትም ከ350 በላይ ጨዋታዎች ማሸነፍ የቻለ የመጀመሪያው ግብ ጠባቂ መሆን የቻለበትን አዲስ ታሪክ ማኑኤል ኖየር ማስመዝገቡ የሚታወቅ ጉዳይ ነው። እድሜ እንደ ወይን እየሄደ በተለይ ደግሞ ያለ ግብ ጠባቂ ያለበት እድሜ አንጋፋ ቢባልም ግን ደግሞ ልምዱ በጣም አስተዋጽኦ ላቅ ያለ እንደሆነ በክለብ ውስጥ መመልከትና መናገር ይችላል። ሌላው የማል ተከላካዩ ኡፓሜካኖ ነው። የፈረንሳዩ ተከላካይ ውል ማራዘም ንግግሮች ክለቡ በሚፈልገው ደረጃ እየሄደ አይደለም። ዋናው ምክንያት ተጫዋቹ እየጠየቀ የሚገኘው ከፍተኛ ሳምንታዊ ክፍያ እንዲሁም ዓመታዊ ደሞዝ እድገት ጋር በተያያዘ ነውና ከወኪሉ ጋር አለመግባባት ውስጥ ገብቷል። ይህ በግልጽ የታወቀ ጉዳይ ነው። ተጫዋቹ አዲስ ውል የሚፈርም ከሆነ 16 ሚሊዮን ዩሮ ዓመታዊ ደሞዝ ይፈልጋል ወይም ዓመታዊ ክፍያን ይፈልጋል 16 ሚሊዮን ዩሮ እና የክፍያው መጠን ላይ ያለው ዝርዝር ሁኔታዎች በውሉ ላይ ጥርጣሬን ፈጥሮበታል ተብሏል። በዚህ ምክንያት ባየርን እንደነ ኒኮ ሽሎተንበርግ እና በዋናነት ደግሞ ማርጌሂ ላይ ትኩረታቸው አርፏል። ያው ተጫዋቹ ግልጽ በሆነ መንገድ በተረጋገጠ ደረጃ ክሪስታል ፓላስ እንደሚለቅ መናገሩ ይታወቃል። ማርጌሂ ያንን ተከትሎ እነሱም በነፃ ተጫዋቹ የሚገኝ የሚችልበት እድል ካለ የእንግሊዝ ብሔራዊ ቡድን ቋሚ ተሰላፊ ተጫዋች ነው። ማርጌሂ በክለቡም ስሙን በደንብ የተከለ ተጫዋች ነው። አቅሙ በደንብ በፈታኙ ሊግ ላይ በተደጋጋሚ ያሳየ ተጫዋች ነውና በተለይ ሃሪ ኬንም ፑሽ እያደረገ ይገኛል ተብሏል። በነገራችን ላይ ባየር ሙኒክን ማርጌሂን እንዲያስፈርሙ ማለት ነውና በዛ ሂደት ተጫዋቹን ለማስፈረም በነፃ ነው፣ ኪሳቸውን አይጎዳም። ግን ደግሞ በጣም ጥሩ አቅም ያለውን ተጫዋች ማግኘት የሚችሉበት አጋጣሚን በሚገባ ሊጠቀሙበት እንደሚችሉ ቢልድ አስነብቧል። ሌላው በመጨረሻ የምናየው ሰርጅ gnabry ነው። በአንድ ወቅት ከቡድኑ ሊሰናበት ይችላል ተብሎ ሲጠቀስ የነበረ ተጫዋች እንደነበር ይታወቃል። ሰርጅ gnabry ለተጨማሪ 2 ዓመታት ውሉ ሊራዘምለት እንደሚችል ቢልድ አስነብቧል። 30 ዓመት ላይ ነው የሚገኘው ሰርጅ gnabry አሁን በአመት ከ17 እስከ 20 ሚሊዮን ዩሮ ገደማ ያገኛል። በነገራችን ላይና በጣም ከፍተኛ ገንዘብ ከሚያገኙ ተጫዋቾች መካከል አንዱ ነው። እንግዲህ ውሉ እንዲራዘምለት ከፈለገ ግን የኔ ደሞዝ ቅናሽ መቀበል መቻል ይኖርበታል። ከ17 እስከ 20 ሚሊዮን ዩሮ ዓመታዊ ክፍያውን በደንብ መቀነስ ይኖርበታል። ቢያንስ በአመት እስከ 10 ወይም እስከ 11 ሚሊዮን ዩሮ ለማግኘት ፈቃደኛ መሆን መቻል አለበት ሲል ቢልድ ማምሻውን ከሙኒክ ተጫዋቾች ጋር በተያያዘ ያለውን የኮንትራት ሁኔታዎች በዚህ መልኩ ያብራራበትን መረጃ ይዞ ወጥቷል ማለት ነው። ከዚህ ጎን ለጎን ጄሮም ቦአቲንግ እንደሚታወቀው በባየር ሙኒክ ቤት በተከላካይ መስመር ቦታ ላይ ረጅም ዓመታትን ያገለገለ ጀርመን የተከላካይ መስመር ተጫዋች እንደሆነ ይታወቃል። ከሀገሩ ጋር የ2014ቱን የብራዚል እንግዲህ የዓለም ዋንጫን ከሀገሩ ጀርመን ጋር በመሆን ማሳካቱ መቻሉ የሚታወቅ ጉዳይ ነው። ሌሎችም ትልልቅ ክብሮችንም አሳክቷል ጄሮም ቦአቲንግ ማለት ነው። የጀርመን ተከላካይ በ37 ዓመቱ እዚህ ጋር ይበቃኛል ማለት ጫማውን መስቀሉ የሚታወስ ጉዳይ ነው። ከተወሰኑ ወራቶች በፊት ማለት ነው። ታዲያ በባየር ሙኒክ 314 ጨዋታዎችን በማከናወን የቡንደስሊጋውን በርካታ ጊዜያቶች ማሳካቱ ይታወቃል። ባየር ሙኒክን ከመቀላቀሉ በፊትም የተለያዩ ክለቦች እንደነ ሄርታ በርሊን ጨምሮ ሃምበርግ የመሳሰሉ ክለቦች ላይ ተጫውቶ አልፏልና በእግር ኳስ ህይወቱ ትልቁን ቦታ የሚይዘው የባየር ሙኒክ ኬሪየሩ ወይም ደግሞ የእግር ኳስ ጉዞ እንደነበር በግልጽ መናገሩ የሚታወቅ ጉዳይ ነው። የፊፋ አሰልጣኝነት ቢ ላይሰንስ ማግኘት ይቻልም ተጫዋች እንደሆነ ይታወቃል ጄሮም ቦአቲንግ። ያ በቀጣይ የእግር ኳስ ምዕራፉ በአሰልጣኝነት ልንመለከተው እንደምንችል ማሳያ ነው ተብሎ ሲገለጽ መቆየቱ አይዘነጋም። ግን አሁን የኮቺንግ ስታፉን እንዳይቀላቀል የጀርመን ሀየር ክለብ እንግዲህ አልትራዎቹ ወይም ደግሞ የደጋፊ ማህበሮቹ በይፋ ተቃውሞ አሰምቷል ተብሏል። ቪንሰንት ኮምፓኒ ምንም የክለቡ ሌጀንድ እንደመሆኑ መጠን ቢቀላቀል ጥቅም እንጂ ጉዳት አይኖረው የሚል እሳቤ ኖሮት እንግዲህ እጁን ዘርግቶ ለመቀበል ዝግጁ ነበረ። ግን የባየር ሙኒክ ደጋፊዎች ያው ከግል ህይወቱና ተያያዥ ጉዳዮች ጋር በተያያዘ የተለያዩ ነገሮችም ሲነሱበት የነበረ ተጫዋች ነበር። እንደሚጠቆ ከሜዳ ውጭ የነበረው የእግር
ኳስ ህይወቱ ብዙ በበጎነት የሚቆጠር አይነት ተጫዋች አይደለም። ኬቪን ጄሮም ቦቲንግ ማለት ነው። ከዛ አንፃር ኮቺንግ ስታፎቻቸውን ወይም ደግሞ የአሰልጣኝ ክሩዋቸውን እንዳይቀላቀል ተቃውሞ እንደቀረበበት መናገር ይቻላል። ከዛ ውጭ አጥቂ ፍለጋ ገበያ ላይ የሚገኙት ቶትናም፣ አስቶን ቪላ እና ቼልሲ በአንድ ተጫዋች ጉዳይ ተፋጧል ተብሏል። ሳሙ አጌሆዋ የተባለው ይህንን የፖርቶ አጥቂ ለማስፈረም በዋናነት እነዚህ ሶስት ክለቦች ከፍተኛ ጥረትና እንቅስቃሴ እያደረጉ እንደሚገኙ ለማወቅ ተችሏል። የስፔን ብሔራዊ ቡድን አባል የሆነው የ21 ዓመቱ ሳሙ አጌሆዋ ባለፈው ክረምት የዝውውር መስኮት ላይ ነበር አትሌቲኮ ማድሪድን ለቆ ፖርቶን በቋሚነት የተቀላቀለው ማለት ነው። በፖርቹጋል ሊግ ባሳየው የጎል ማስቆጠር ብቃት ምክንያት እንግዲህ አውሮፓ ታላላቅ ክለቦችንም ትኩረትም ቀልብም እየሳበ ይገኛል። ቶትናም ከነዚህ ክለቦች መካከል አንዱ ነው፣ ተጫዋቹ ለማስፈረም በሚደረገው ጥረት ማለት ነው። እንደሚታወቀው ራንዳል ኮሎሙዋኒ ትላንትና በውሰት ነው ቆይታ እያደረገ የሚገኘው ቶትናም ቤት። ትላንትና በቋሚነት ለመጀመሪያ ጊዜ ተሰልፎ ተጫውቷል በቶትናም ቤት ማለት ነው። እስካሁን ግን ኳስና መረብን በፕሪሚየር ሊጉ ማገናኘት አልቻለም። ይበልጥ ደግሞ የማጥቃት እንቅስቃሴያቸውን ይበልጥ ማጠናከር መቻል እንዳለባቸው ቶማስ ፍራንክ ተራድቷል ተብሏል። ስማቸውም ከእንደነ ቀድሞ ተጫዋቹ ከአይቨን ቶኒ ጋር ሊዋሃድ ይችላል የሚሉ ጉዳዮችም ሲነሱ እንደነበር ይታወቃል። ከቅርብ ጊዜ ወዲህ ግን በተለይ ሪቻርድሰን ላይ የሚታየው ያቆም ዋሸቅ፣ አሰልጣኙ በአጠቃላይ ዶሚኒክ ሶላንኬ ላይ የሚታየው የጉዳት መጠን ይበልጥ በቃ የአጥቂ መስመራቸውን ማጠናከር መቻል እንዳለባቸው ያመኑበት ወይም ደግሞ እንዲያስገድዳቸው ያደረገ ጉዳይ ስለመሆኑ መናገር ይችላልና ዘገባዎች እንደሚያሳዩት ስፐርስ ከቅርብ ጊዜ በተደረጉ ጨዋታዎች ላይ የሳሙ አጌሆዋን አቋም ወይም ደግሞ እንቅስቃሴ ለመመልከት የስካውቲንግ ወይም ደግሞ የምልመላ ቡድን መላካቸውን ለማወቅ ተችሏል። የቶትናም ዋና አሰልጣኝ ነው ፍራንክ ለቡድናቸው አጭወት የሚስማማ ጠንካራና ፈጣን አጥቂ ለማስፈረም ከፍተኛ ፍላጎት እንዳላቸው ይታወቃል። ሳሙ አጌሆዋ ቁመቱ 1.93 ነው የሚረዝመው። ፍጥነቱና በአየር ላይ ባለው ብቃት ደግሞ የአሰልጣኙን ፍላጎት ተስማሚ እንደሆነ ታምኖበታል። ፖርቶ ግን ይህንን ተስፈኛ አጥቂ በቅርቡ ለመልቀቅ ምንም አይነት ፍላጎትና እቅድ እንደሌላቸው ግን ደግሞ ማንኛውም የሚፈልገው ክለብ ካለም በውሉ ላይ የተካተተውን ከፍተኛ የዝውውር ማፍረሻ ገንዘብ በተለምዶ ሪሊስ ክሎዝ መክፈል መቻል ይኖርበታል ወይም ያንን እንዲከፍል ሊገደድ እንደሚችል ምንጮች ጠቁመዋል። ይህም የሳሙን የዝውውር ዋጋ እስከ 84 ሚሊዮን ፓውንድ ከፍ ሊያደርገው እንደሚችልም ተገምቷል። ወደ አስቶን ቪላ ስነቀን አስቶን ቪላ ቤት ያው ኦሌ ዋትኪንስ የእድሜ ጥያቄ ይነሳበታል። ጎልን ለማስቆጠር በርካታ ጨዋታ የሚጠይቅ ተጫዋች እየሆነ መጥቷል። ቶሎ ሪያክትም እያደረገ አይደለም የሚገኘው። ትላንትና የነበረ የማንቸስተር ሲቲ ጨዋታ ላይ ኳስ እንዴት ሲያመልጠው እንደነበር በግልጽ ተመልክተናል። አሰልጣኙ ኤምሪ ተጫዋቹን ዘንድሮ በቋሚነት ለመጠቀም ፈራ ተባ እያሉ አብዛኛውን ጨዋታዎች ላይም ከተቀያሪ ወንበር ላይ ተነስቶ ጨዋታውን እንዲያደርግ ለማድረግ ሲገደዱ ተመልክተናልና ቦታውን ለማጠናከር አይናቸው ሳሙ ላይ አርፏል። ከቼልሲ ጋር በተያያዘ አሰልጣኝ ማሬስካ አንጀታቸው ሊያርስ የቻለ የአጥቂ መስመር አሁንም ስብስባቸው ውስጥ እንዳለ አይሰማቸውም። እርግጥ ነው ሊያም ዴላፕ አዲሱ ግዢያቸው ከጉዳት ለማገገም ተቀርቧል። ሌላው አዲሱ ግዢያቸው ጆ ፔድሮ ሲያሳይ የነበረውን ጥሩ እንቅስቃሴ በተለይ ደግሞ በክለቦች ዓለም ዋንጫ ላይ የነበረው እንቅስቃሴ በፕሪሚየር ሊጉ ፍጹም ሊቀጥል አልቻለም። በጣም መፋዘዝ ገጥሞታል ተጫዋቹ። እንግዲህ ቦታውን ለማጠናከር ደግሞ በእጩነት ከያዛቸው ተጫዋቾች መካከል አንዱና ዋነኛው ሳሙ አጌሆዋ ስለመሆኑ እየተገለጸ ይገኛል። ከፍተኛ የዝውውር ሂሳብ ነው የወጣበት። በነገራችን ላይ ከጆ ፔድሮ ጋር በተያያዘ ፉላምን በምዕራብ ለንደን ደርቢ ጨዋታ 2-0 ሲያሸንፉ ጎል ካስቆጠረ በኋላ እስካሁን ምንም ጎል ማስቆጠር አልቻለም። ወደ 5 ጨዋታዎች አልፈዋል ማለት ነው። ያ በትልቁ ጥያቄ እንዲነሳበት እንግዲህ ለጎል ድርቅ የተቃረበ ተጫዋች ስለመሆኑ መናገር ይቻላል ማለት ነው። ሳሙ አጌሆዋ በጣም ጥሩ አቅም ያለው እንቅስቃሴ የሚያደርግ ተጫዋች ስለመሆኑ መናገር ይቻላል። በዚህ ወደ ዘመን ባደረጋቸው 10 ጨዋታዎች 8 ጎል አስቆጥሯል እና የዝውውር መስኮቱ ሲቃረብ ሁሌ መነጋገሪያ ርዕስና የትኩረት ማዕከል ይሆናሉ ተብሎ ከሚጠበቁ ተጫዋቾች መካከል አንዱ ሳሙ አጌሆዋ ነው። ተጫዋቹ በጥርም ሆነ በክረምት ዝውውር መስኮት ላይ ጥያቄ መቅረቡ አይቀርም። ተጫዋቹን ለማስፈረም ምን ነገሮች ይከተላሉ የሚሉት ጉዳዮች በቀጣይ ይጠበቃሉ። ከዛ ውጪ ማንቸስተር ዩናይትድ ኮነር ጋላገርን በጥር የዝውውር መስኮት ላይ ተጫዋቹን በእጃቸው ለማስገባት እንደሚሞክሩና የዝውውር ጥያቄ እንደሚያቀርቡ የተገለጸ ይገኛል። የአማካይ መስመራቸውን ማጠናከር ቀዳሚ እቅዳቸው ነው ከማንቸስተር ዩናይትድ እግር ኳስ ክለብ ጋር በተያያዘ። በዋናነት ደግሞ ቀዮቹ ሰይጣናት እንግሊዛዊያን ኮነር ጋላገርን የማግኘት እድላቸው ምናልባት በጥር የዝውውር መስኮት ሰፊ የመሆን እድሉም እየተገለጸ ነው። 25 ዓመቱ ላይ ይገኛል። እንግሊዛዊ አማካይ ኮነር ጋላገር በማድሪድ ቆይታው ቋሚ ለማድረግ ከወሰነ በኋላ በሜትሮፖሊታኖ ወጣ ገባ እንቅስቃሴ ነው እያደረገ የሚገኘው። በአውሮፓ ሻምፒየንስ ሊጉ ከሊቨርፑል ጋር በተደረገውና ያው በጨዋታው መጠናቀቂያ ደቂቃዎች ላይ ቨርጂል ቫን ዳይክ ማስቆጠራት ጎል 3-2 በተሸነፉበት መርሃ ግብር ላይ በቋሚነት ጨዋታው እንደጀመረ ይታወቃል። ከዛ ውጪ በአርሰናል ጋር በተደረገው የሶስተኛው ዙር ጨዋታ 4-0 በሆነ ሰፊ ውጤት አርሰናል ይህን ጨዋታ ባሸነፈበት መርሃ ግብር ላይም ተቀይሮ ወደ ሜዳ መግባት መቻሉ የሚታወቅ ጉዳይ ነው። ተጫዋቹ በዚህ መርሃ ግብር ላይ ተቀይሮ ወደ ሜዳ ከገባ በኋላ የቡድኑ ኢንቴንሲቲ በጣም ወርዷል። የቡድኑ ኢንቴንሲቲ፣ የፕሬሲንግ ሲስተም እና ተያያዥ ጉዳዮች በጣም ምርጥ የሚባሉ ቦክስ ቱ ቦክስ አጥቂ ነው በዓለማችን ላይ። በነገራችን ላይ ካሉ ጥሩ የሚባሉ ቦክስ ቱ ቦክስ ተጫዋቾች መካከል አንዱ ኮነር ጋላገር ነው። ያንን ኳሊቲውን ግን ያሳያል ተብሎ ቢጠበቅም የቡድኑን ኢንቴንሲቲ፣ ፕሬሲንግ ሲስተም አውርዶታል ተብሎ ጥያቄዎች እንዲነሱበት ሲያስገድድ እንደነበረ አይዘነጋም። በነገራችን ላይ ተጫዋቹ እስከ 2009 በሪያድ ሜትሮፖሊታኖ የሚያውቀው ውል አለው። ለተጫዋቹ ቀላል ሂሳብ ላይ ጠይቁ ይችላሉ አትሌቲኮች፣ ግን በተለይ ወደ 45 ሚሊዮን ፓውንድ ገደማ ከቀረበ ግን ተጫዋቹ እንዲለቅ ፈቃድ ያገኛል ተብሎ የተገለጸ ነው የሚገኘው። ሮጂ ብላንኮቹ ቤት አዳዲስ ግዢዎች አሉ። እንደሚታወቀው በአማካይ መስመር ላይ አሌክስ ባይናን ጨምሮ ቲያጎ አልማንዳ እንዲሁም ኒኮላስ ጎንዛሌዝ እና ጆኒ ካርዶሶን ጨምሮ አንጋፋው ኮኬ ያለ ከዛ ውጪ ፓውሎ ባሪዮስ ሌላው በጣም ቁልፍና መነጋገሪያው ተጫዋች ነው። በነገራችን ላይ በጣም ትልቅ ክለብ ለዚህ ተጫዋች መምጣቱ አይቀርም። አትሌቲኮች ግን ያው በቀላሉ ይለቁታል ተብሎ አይገመትም። ከፓውሎ ባሪዮስ በሌሎች መረጃዎች በስፋት እንመጣበታለን። ከዛ ውጪ ካርሎስ ማርቲንም እንዲሁ በአማካይ መስመር ላይ የሚገኙ ተጫዋቾች ናቸው እስካሁን የተጠቀሱት ማለት ነው። ከዛ አንፃር ፉክክር ያለበትና ጥልቀት ያለው የአማካይ መስመር ተጫዋች ነው ሮጂ ብላንኮቹ ያላቸው። ከዛ አንፃር የሚጠይቁት እስከ 50 ወይም ቀደም ብዬ እንዳነሳሁት ከ45 እስከ 50 ሚሊዮን ፓውንድ ገደማ ከቀረበ ግን ተጫዋቹ
ተጫዋቹን ለመሸጥ ዝግጁ ሆናሉ ተብሎ ይገመታል። በበርካታ ክለቦች የአማካይ መስመር የሚወሰድበት ብልጫ ሽንፈት ሲያጋጥመው የቆየው ማንቸስተር ዩናይትድ አሁን በጣም መነቃቃት ላይ ይገኛሉ። ያንን መንፈስ አጠናክሮ ለመቀጠል ትልቅ አስተዋጽኦ ይኖራል ተብሎ ይገመታል። እንግዲህ ማንቸስተር ዩናይትድ 3 ተከታታይ ጨዋታ አሸንፏል። በቀጣይ ኖቲንግሃም ፎረስት ነው የሚጠብቃቸው። ኖቲንግሃም ፎረስትም ውጤት ጦት ላይ የሚገኝ ክለብ ከመሆኑ ጋር በተያያዘ የመሸነፉን ቅድሚያ ግምት ለማንቸስተር ዩናይትድ ሊሰጥ ይችላል ተብሎ ይገመታል። ይህ በእንዲህ እንዳለ ግን በጥሩ መነቃቃት ጥር የዞር መስኮት በሚከፍትበት ሰዓት ላይ ደግሞ የአማካይ መስመራቸውን በሚገባ በማጠናከር ዩናይትድ በሳምንት አንዴ ነው የሚጫወተው። ስለዚህ የአውሮፓ መድረክ ተሳትፎም ሆነ ሌሎች የካራቦ ካፕ የኤፍኤ ካፕ እንቅስቃሴዎች የሉበትም። በኤፍኤል ካራቦ ካፕ የሀገሪቱ አራተኛ እርከን ላይ በሚጫወተው ግሪምስቢ ታውን በተባለ ቡድን ከውድድሩ መሰናበታቸው የሚታወቅ ጉዳይ ነው። ስለዚህ ያለባቸው እንግዲህ ኤፍኤ ካፕ ብቻ ነው። ስለዚህ ኤፍኤ ካፕና ፕሪሚየር ሊግን ብቻ ነው የሚጫወቱት ማንቸስተር ዩናይትዶች። ያ ደግሞ ከሚያሳዩ ጥሩ እንቅስቃሴን በሚገባ እንዲቀጥሉና ጥሩ ስራዎችን ሰርተው በሳምንት አንድ ጊዜ ጉልበታቸውን ቆጥበውም ጨዋታ የሚያደርጉበት አጋጣሚ ይኖራል። ያ ለቡድኑ ውጤት ማግኘት ሌላው ትልቁን አስተዋጽኦ ያበረክታል ተብሎ ይገመታል። በዛ ሂደት ግን በዞር መስኮት ላይ ደግሞ ስብስባቸውን በደንብ ቢያጠናክሩ የውድድር ዘመኑ ሲጠናቀቅ ማንቸስተር ዩናይትድ እንደ ክለብ ቶፕ 4 ወይም ደግሞ ቢያንስ የአውሮፓ መድረክ ተሳትፎን እድልን የሚያገኙበትን ደረጃን ይዘው ለማጠናቀቅ በሚያደርጉት ጥረትና እንቅስቃሴ ትልቅ ግባት የሚሆን ሁኔታዎች ውስጥ ይገኛሉ ተብሎ ይገመታል ማለት ነው። ታዲያን መንፈስ አጠናክሮ ለመቀጠል ትልቅ አስተዋጽኦ ይኖራል ተብሎ ያመኑበት ኮነር ጋላገርን በእጃቸው በማስገባት ጥረት እያደረጉ እንደሚገኙ ትናንትና ማምሻውን የወጡ መረጃዎች በስፋት የዘገቡት ጉዳይ ሆኗል። ኮነር ጋላገር ከአምና አንስቶ እንግዲህ ለክለቡ 60 ጊዜ ተሰልፎ የተጫወተ ተጫዋች ነው። ግን የሰሞነኛ አቋሙ ልክ አይደለም በሚል ሰሞታ እየቀረበበት ይገኛል። ተጫዋቹ ካለፉት 9 የላሊጋ ጨዋታዎች ሁለቱም ብቻ ነው በቋሚነት የጀመረው። ዲያሮ ኤኤስ ተነባቢ የስፔን ጋዜጣ ነው በተለይ ተጫዋቹ አቅም እንቅስቃሴ በጣም ጥያቄ እያስነሳበት ይገኛል ብሎ አስነብቧል። ዩናይትድ ተጫዋቹን በውሰት ለማስፈረም ፍላጎት ነው ያላቸው ተብሎ የተገለጸ ይገኛል። ቢሆንም ግን አትሌቲኮች ደግሞ ተጫዋቹን በቋሚነት የመሸኘት ፍላጎት ነው ያላቸው። አስታራቂ ሁኔታዎች ከመጡ ተጫዋቹን ዳግም በፕሪሚየር ሊጉ በቀዩ ማሊያ ኦልድ ትራፎርድ ላይ ልንመለከተው የምንችልበት እድል አለ። ይህ በእንዲህ እንዳለ ሜሰን ማውንትም በተለይ ባቻ ግፊት ወይም ደግሞ ተጫዋቹን ወደ ኦልድ ትራፎርድ እንዲያቀና ለማድረግ የማግባባቱንም ስራ ጎን ለጎን እየሰራ እንደሚገኝ ነው መረጃዎች እየጠቆሙ የሚገኙት። በመጨረሻም አርሰናልና ባርሴሎና አንድ ፈረንሳይ ወጣት የአጥቂ መሰል ተጫዋች ላይ ናቸው ማረፉን ቲምቶክና ኮት ኦፍ ሳይድ ትላንትና ማምሻውን ይዞት የወጡት መረጃ ያመላክታል። እንደ መረጃው ከሆነ ሁለቱ ክለቦች በፈረንሳይ ታዳጊ ኮከብ ላይ የጦፈ ፍልሚያ ከመጋረጃ ጀርባ እያደረጉ ይገኛሉ ሲል ነው በዝርዝር ይዘውት የወጡት መረጃ የሚያመላክተው። ተጫዋቹ እምነት የተጣለበት ተስፈኛው የሞንፔሊያው አጥቂ ላሲኔ ሜኞን ፓቬ ይባላል። ይህ ተጫዋች ገና 15 ዓመቱ ላይ ነው የሚገኘው። የተጫዋቹ ልዩ ትኩረት ያገኘበት ምክንያት እርግጥ ነው ወጣት ስለሆነ ነው። በዛ ላይ የሚያሳየው እንቅስቃሴ ነው። በዚህ ሰዓት ሚዲያዎች የሚቀባበሉት ስፖትላይት ላይ አልደረሰም። ይሄ በጣም በትልቁ መነጋገሪያ ርዕስ የከፈተ ተጫዋች አይደለም። ግን በፈረንሳይ ሊግ በሚያሳየው አስደናቂ ብቃት የተለያዩ የአውሮፓ ታላላቅ ክለቦችን ግን ቀልብ ስቧል። በዋናነት እጅግ በጣም ፈጣንና አንድ ለአንድ ዋን ኦን ዋን ከተከላካይ መስመር ተጫዋቾች ጋር ወይም ተከላካዮችን የማዘናጋትና የተሳሳተ ውሳኔ እንዲወስኑ በማድረግ ችሎታው ልዩ አድርጓል። ገና 15 ዓመቱ ነው። ጎል የማስቆጠር ብቃቱ ከእድሜው አንጻር ሲታይም እጅግ የላቀ ነው። ለወደፊት ትልቅ ኮከብ የመሆን እምቅ አቅም ያለው በመሆኑ ሁለቱም ክለቦች ለረጅም ጊዜ የሚዘልቅ ኢንቨስትመንት አድርገው ይቆጥሩታል በነገራችን ላይ ተጫዋቹን ማለት ነውና ይበልጥ የአርሰናል አሰልጣኝ ሚኬል አርቴታ ቡድናቸው ውስጥ ይበልጥ የማጥቃት እንቅስቃሴያቸውን ማጠናከር ይፈልጋሉ። በ15 ዓመት ተጫዋች ሊያጠናክሩት ነው የሚል ጥያቄ ሊነሳ ይችላል። ዞሮ ኤ ቡድን ውስጥ የሚገባ ተጫዋች ላይሆን ይችላል። ግን ፕሮጀክቱን አቅርበው ቢያንስ ስብስባቸው ውስጥ እንዲቀላቀል የሚደረግበት መንገድ በመዘርጋት በሂደት ወደ ዋናው ቡድን የሚያድግበት መንገድ ለመዘርጋት ነው እየታሰበ የሚገኘው። እንደሚታወቀው ቺዶ ኦቢ ማርቲንን ለማንቸስተር ዩናይትድ አሳልፈው እንደሰጡ ይታወቃል። ስለዚህ ይበልጥ የማጥቃት እንቅስቃሴያቸው ነገ የቪክተር ጊዮኬሬሽና የጋብሪኤል ሱስ አልጎራሽ የሆነ ጥሩ አቅም ያለው ወጣት ተጫዋች ይፈልጋሉ። በዛ ሂደት ነው እንግዲህ አይናቸው እዚህ ተጫዋች ላይ አርፏል ተብሎ እየተገለጸ የሚገኘው። በሌላ በኩል ባርሴሎና በፋይናንስ ችግር ውስጥ ቢገኝም ለወደፊት የክለቡ ዋና አካል ከሚሆኑ አዳዲስ ተሰጥኦዎችን ለማፍራት ያለው ትኩረት ግን በፍጹም አልቀነሰም። የባርሴሎና ስፖርት ዳይሬክተር ዴኮ ይህንን ተጫዋች የክለቡን መሪዎች የሚከተልና በላማሲያ አካዳሚ ውስጥ ወይም ደግሞ በእነሱ አካሄድ ውስጥ ተቃኝቶ ሊሄድ ይችላል ተብሎ ይገመታል። አርሰናልም ያው ሄሊንድ አካዳሚ ፍሬ ውጤታቸው ወጣት ተጫዋቾችን በማፍራት ብዙ የሚታማ አይደለም። ስለዚህ ወጣት ተጫዋቾችን እጃቸውን ዘርግተው ለመቀበል አርሰናልም ባርሴሎናም ትክክለኛው ቦታ መሆኑን መናገር ይቻላልና ዝውውሩ በአጠቃላይ አሁን በሁለቱ ክለቦች መካከል በጣም ወሳኝ ምዕራፍ ላይ እንደደረሰ ነው የተገለጸ የሚገኘው። በመጪዎቹ ጥቂት ቀናት ወሳኝ ነገሮች ዝውውሩን ሊወስኑ ይችላሉ። የመጀመሪያው ገንዘብ ነክ ጉዳዮች ነው። አርሰናል በገንዘብ ረገድ ጠንካራውን የዝውውር ጥያቄ ሊያቀርብ ቢችልም የገንዘብ ጥያቄው ግን ከክፍያ አወቃቀሩና ተጨማሪ ጥቅማ ጥቅሞች ጋር የተያዘ ሊሆን ይችላል ተብሎ እየተገለጸ ይገኛል። ሌላው የፕሮጀክት አሳማኝነት ነው። ወሳኝነት ይኖረዋል። ተጫዋቹ ቀጣይ ማረፊያውን የት ይሆናል የሚለው ተጫዋቹ ራሱ በአርሰናል በአርቴታ ጋር ወዲያውኑ የፕሪሚየር ሊግና ሻምፒየንስ ሊግ ልምድ ለማግኘት ወይም ደግሞ በባርሴሎና ስር የረጅም ጊዜ ፕሮጀክት መሪ መሆንን የመምረጥ እድል አለው። ሁለት የተለያዩ አማራጮች ቀርበውለታል ማለት ነውና ፕሮጀክቱ የማን አሳማኝ ነው የሚለው ትልቅ ፋይዳ ይወስዳል ተብሎ ይገመታል። የፈረንሳይ ወጣት አጥቂ በመጪዎቹ ቀናቶች የትኛውን ክለብ ጥሪ ተቀብሎ በተለይ ቅድመ ስምምነት ምንለው ወይም ደግሞ ቃሉን ይሰጣል የሚሉት ጉዳዮች የሚጠበቅ ይሆናል። ሁለቱም ክለቦች ያው ተስፈኛ ኮከብ አቅማቸውን አውጥተው እንዲጠቀሙና ተጫዋቾች በዓለም አቀፍ ደረጃ አድናቆትን የሚያተርፉ ወይም ደግሞ ግሎባል ስታር እንዲሆኑ ማስቻልን ያውቁበታል። የ15 ዓመቱ ተስፈኛ ኮከብ የቱ ፕሮጀክት ለሱ ምቹ ነው የሚለውን እያጤነበት ይገኛል ተብሎ የተገለጸ ይገኛል። ተጫዋቹ በዚህ እድሜው ለብሔራዊ ቡድን ከ17 ዓመት በታች ባደረገው 24 ጨዋታ 12 ጎልና 12 ኳስ አመቻችቶ አቀብሏል። በ24 ጨዋታ 24 ጎል ተሳትፎ አለው ማለት ነውና ጥያቄ በሌለው መልኩ በጊዜ ሂደት በጥሩ አሰልጣኝ ስር ከተገራ ከወደቀ አቅሙን እንዲያዳብር ምቹ ሁኔታዎች ከተፈጠሩለት የዓለማችን መነጋገሪያ ከሚባሉ ጥሩ አቅም ካላቸው የፊት መስመር ተጫዋቾች ተርታ ስሙን ማካተት ይችላል። አርሰናል ቤት ቀደም ብዬ እንዳነሳሁት ነው አዲሱ
ግዢያቸው ቪክተር ጊዮኬሬሽ 27 ዓመቱ ነው። ባርሴሎና ቤት አንጋፋው አጥቂ ሌቫንዶስኪ ከዚህ ዓመት በዘለለ ባርሴሎና ቤት ይቆያል ተብሎ አይገመትም። ቆየ እንኳን ብንል አሁን ያለው እድሜው 37 ዓመቱ ላይ ነው የሚገኘው። ስለዚህ በአጭር ዓመት ውስጥ በዋናነት ተስፈኛ በሆኑ አቅም ባላቸው ክህሎት በሚያሳዩ ተጫዋቾች በተለይ መተካት አለበት ተብሎ ይገመታል ይሄ ቦታና በዛ ሂደት የሁለቱም ክለቦች ትኩረት ላሲኔ ሜኛውን ፓቬል አርፏል ተብሏል። በቀጣይ ሁኔታዎችን ማን ያዳብራል፣ ማን የተሻለ የዝውውር ገንዘብ ብቻም ሳይሆን የተሻለ ፕሮጀክት ማቅረብ ተጫዋቹን አሳምኖ